አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። እኚህ ጀነራል ዝም ብለው አይደለም። ይሄ ሰራዊት የኢትዮጵያ ሰራዊት ነው። የአብይ አህመድ ስልጣን ጠባቂ አይደለም። መሳይ ላይ የመጣበት አንዱ መሳይ ስላሳመማቸው አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለንም። ቋሪት ከሆነ አብይ የሚባል በጣም ደካማ ሰው ሀገር መምራት የማይችል ሰው ከሱ ጋር ቆሜ ያሳለፍኩት ጊዜ ሁሉ ይጸጽተኛል። አሁን ነው ክብር የሚሰማኝ ያለበት ነጥብ በጣም ገድሎታል ነው። ኃጢአታችሁን ተናዘዙና ንስሐ ግቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? ጋዜጠኛ መሳይ መኮንን ከአንድ ጀነራል ተስፋዬ ከተባሉ እንግዲህ ተናገረ የተባለው ንግግር በተወሰነ መልኩ ተቆርጦ ወደ ቲክቶክ ላይ ከመጣ በኋላ በሰዎች ውስጥ ከፍተኛ ጫጫታ ሲፈጥር እንግዲህ ሙሉን ለቆታል። የተወሰነውን አብዛኛው ማለት በሚቻል ደረጃ እኔም ሰምቼዋለሁ። ብዙ ሰውም ሰምቶት የተወሰነ ሐሳብ አስተያየት እየሰጡ እንዳሉ ሰምቻለሁ። እንግዲህ ከጀነራሉ በዋናነት የሚያነሱት ሐሳብ ከመግባቴ በፊት እኔ በግሌ ከመሳይ መኮንን ጋር የምንተዋወቀው ከ2004 ማለት ይቻላል። ከዛ ጊዜ ጀምሮ ነው እውነት ለመናገር 2005 ምናምን ካስታወሳችሁ የሰማያዊ ፓርቲ የመጀመሪያ ከ97 በኋላ ከ8 ዓመት በኋላ ሰልፍ ምናምን ከወጡ በኋላ በዛ እንቅስቃሴ ውስጥ ያው ኢሳት ውስጥ ያሉት ልጆች በአብዛኛው በተለይ አንድነት ቤት ውስጥም እያለው ኮንታክት ያደርጉኝ ነበረ። ከመሳይ ጋር ደግሞ ይበለጣል። ብዙ ሰው የማያውቀው በነገራችን ላይ ስንታየው አዲስ አበባ ላይ ኢሳት ራሱ ሽብርተኛ ተብሎ በተሰየመበት ሰዓት ላይ በድፍረት መረጃዎችንም ሀሳቦችንም አስተያየቶችን አንዳንድ ጊዜ ስም በመለወጥ አንዳንድ ጊዜም በድፍረት ብቸኛ የሚያግዛቸው ሰው የነበረው እኔ እንደሆንኩኝ በተጨባጭ ነው። በድፍረት ነው የምናገረው እነሱ ለምናገር። ምክንያቱም ብዙ ሰዎች ሸሽቷቸው ነበር። በተለይ ከሽብር አዋጁ ጋር የተያዘ እሱ አደገኛ ስለነበር እና ያ ሁኔታ በሰዓቱ እኔም በድፍረት የገባውበት እና በተወሰነ መልኩ ሳግዝ የነበረ ሁኔታ መጨረሻ ላይ ዋጋ አስከፍሎናል። ያው ከኢሳት ጋር ከጋዜጠኞች ጋር በመነጋገር በምናምን በሚል ማዕከላዊ ለ7 ወር ለ8 ወር እንደዛ አካባቢ ማዕከላዊ ሳይቤሪያ የተወሰነ 4-5 ወር በሰዓቱ እንደውም እና ታላይ ዛፌ ምናምን የወልቃይት ኮሚቴ እስረኞች ነበሩና ከነሱ ጋር አብረን ያሳለፍነው ጊዜ ቀላል ጊዜ አልነበረም። ያው ክስም ግን ሲያጡ ግን ሳይከሱኝ እኔ ከ8 ወር ከ7 ወር ቆይታ በኋላ ወጣሁ። የሆነ ሆኖ ከኢሳት ጋር እና ከመሳይ ጋር በዚህ ሁኔታ እንደምንተዋወቅ በተወሰነ መልኩ ለመግለጽ ብዬ ነው። እንግዲህ መሳይ መኮንን ከጋዜጠኝነት ሁኔታዎቹ ውጪ ተጋፋጭ የሆነ ማለት ይሄ በቴዎሪ ብቻ የጋዜጠኝነትን ሙያ የያዘ ብቻ ሳይሆን ጆርናሊዝም ራሱ የአክቲቪዝም እንቅስቃሴ የሚያደርገው የዚህ የፕሮፓጋንዳ እንቅስቃሴው ምናምን በጣም አደገኛ ነው እውነት ለመናገር ማለት ነው። አስታውሳለሁ በህወሓት ጊዜ ማዕከላዊ ውስጥ በስፋት እየደበደቡ አንዳንዶቹ ሲጠይቁ የነበሩት አንዱ ይሄንን ጋዜጠኛ የት ነው የምታውቀው፣ ከምንድን ነው የምትገናኘው ምናምን እና በጣም የሚያስጨንቅ አቅም እንዳለው ያኔ ነው የገባኝ እና የፕሮፓጋንዳ አቅሙ ከፍተኛ። ስለዚህ አሁን መሳይ ጋር እኚህ ጀነራል አሁን ደወሉ የተባሉት ሰው
የደወሉት ዝም ብለው ነው ምንድነው የሚሉት እንደው የሆነ ዜና ሰምቼ ውሸት መሆኑን ሲገባኝ በጣም የቆየ ስለሆነ ኃይለማርያም በነበረበት ጊዜ የተሰራ ዜና ስለሆነ በቃ ከዚህ ሰው ጋር በቃ ላንገናኝ ነው ማለት ነው በቃ ተለያየን ማለት ነው ብዬ አሳስቦኝ የደወልኩልህ ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ መከላከያ ሰራዊት የዘመቻ ዋና መምሪያ የኃይል ስምሪትና ክትትል መምሪያ ኃላፊ ነው። ከ3 ሳምንት በፊት ከማላውቀው ቁጥር በድንገት ስልክ ተደውሎ አነሳሁት። ጀነራል ተስፋዬ መሆኑን የገለጸልኝ ከወዲያ ማዶ ያለው ሰው የቀድሞ ትውውቅን መነሻ በማድረግ በግሉ እንደደወለልኝ ነገረኝ። በድምጽ አውቄው ስለነበረ ሰላምታ ተለዋወጥን። ለምን እንደፈለገኝ ባይገባኝም ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሚዲያውና በአክቲቪዝሙ ዘርፍ የሰላ ትችት የሚያቀርቡ አገዛዙን የሚያጋልጡ መረጃዎችን የሚያወጡ ጋዜጠኞችንና አክቲቪስቶችን በጥቅም እየደለለ እያግባባ ከተቻለ ደጋፊው ማድረግ ካልሆነም ዝም እንዲሉ መጠነ ሰፊ ዘመቻ መክፈቱን ሰምቻለሁ። በዚህ ዘመቻ ተጠልፈው የተወሰዱ ከሀገር የተሰደዱበትን ምክንያት በምስር ወጥ ቀይረው በአብይ አህመድ ለቀረበላቸው ጥቅም እጅ ሰጥተው አሰላለፋቸውን ከብልጽግናው አገዛዝ ጋር ያደረጉ ጥቂት የማይባሉ ጋዜጠኞችና አክቲቪስቶች መኖራቸው የሚታወቅ ነው። ሲረግሙትና ሲያብጠለጥሉት የከረሙትን ስርዓት ምንም አይነት ለውጥ ሳያደርግ ሳንቲም ኪሳቸው ስለሸጎጠላቸው ብቻ ተገልብጠው በውዳሴና ሙገሳ መጠመዳቸውን እየታዘብን ባለንበት በዚህ ሰሞን ነው እንግዲህ የሜጀር ጀነራል ተስፋዬ አያሌው ስልክ ወደኔ ተደወለው። እየቀዳውት እንዳለ በርግጥ ጀነራሉ አያውቅም፣ አላስፈቀድኩትም። ባንድም ይሁን በሌላ ለጊዜው ምክንያቱንና መንገዱን ባላወቅኩበት ሁኔታ የድምጽ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል። ሙሉውን የድምጽ ቅጂ ለታሪክ ለማስቀመጥ እንጂ ሚዲያ ላይ ለመልቀቅ ሐሳቡም ፍላጎትም አልነበረኝም። ሆኖም አፈትልኮ እጃቸው በገባ ሰዎች አማካኝነት የተሰራጨው ቅንጭብጫቢ የድምጽ ቅጂ ለአንከር ሚዲያም ሆነ እንደ ጋዜጠኛ በኔ ላይ የሚኖረው የህዝብ ስሜት አሉታዊ ጎን እየፈጠረ መሆኑ ሙሉውን የድምጽ ቅጂ እንዳቀርበው ተገድጃለሁ። በመሆኑም አንድም ነገር ሳይቆረጥ ሳይስተካከል ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አሰብኩና የድሮን አሰብኩትና የሚጋጭ ሆነብኝና ምን ነው ይሄ ልጅ አልኩት። ምንድነው እሱ? ድሮ አንተ እና እኔ እየተገባባን ማርሻል ጋር እየተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠ ወይ የተወሰነ ሊቃወም ይችላል ሊቆጣ ይችላል ግን መጨረሻችን የትም አንሄድም እንገናኛለን። አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንታየው ከስርዓቱ ጋር። አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን። እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ጥሩ አይደለም። በቃ ይበቃል። እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደኔ ማለት ተስፋዬ እንደዛ ነው። እውነቴን ነው የምልህ ምንም አይጠቅምም። ምኑ ነው የማይጠቅመው? እስቲ ንገረኝ ሲሉ ሰምተን ስለዚህ ከደወሉ በኋላ ደግሞ መጨረሻ የሄዱበት መንገድ ዜናው ትክክል አይደለም ምናምን ከሚለው ውጪ ደግሞ የሄዱበት መንገድ ደግሞ ምንድነው? ማባበል። ሁለተኛ ስለዚህ መሳይን ዜና በውሸት እየመጣልህ እየዘገብክ ነው። መሬት ላይ ያለው እንቅስቃሴ ከኛ ቁጥጥር ውጭ አይደለም። ሁሉንም ቦታ ተቆጣጥረናቸዋል። እንደውም ስም እየጠቀሱ አንዳንድ ቦታ ላይ
ሙሉ ለሙሉ በእኛ ሰራዊት እጅ ነው ያለው ምናምን እያሉ መጨረሻ ላይ ወደ ድለላ ነው የሄዱት። እንደውም እሱ በተጨባጭ አብይን መደገፍ ትክክል አይደለም፣ እስካሁንም በዛ ሁኔታ ላይ ማሰቤ ይጸጽተኛል ምናምን የሚል ቆንጆ ቆንጆ ነጥብ ነው ያነሳው በነገራችን ላይ። እና ይሄንን ሲናገር ራሱ አስቦበት እንደተናገረ ማለት ነው። ምክንያቱም ደዋዩ ራሱ ጄኔራል ተስፋዬ ነኝ ሲል መሳይ አስቦበት እንደተናገረ ግልጽ ነው። ምክንያቱም የሚያነሳቸው ሀሳቦች በሙሉ እንደውም እኔ አሁን ክብር አይሰማኝም፣ ክብር የሚሰማኝ ትላንት ሳይሆን አሁን ነው። ከተገፋው ህዝብ ጋር መቆሜ፣ ከአማራ ህዝብ ጋር፣ ከኦሮሞ ህዝብ ጋር ምናምን እያለ የሚናገርበት ንግግር በእኔ ግምገማ መሳይ ተዘጋጅቶ ነው ሲናገር የነበረው። ሁሉንም ሰምቼዋለሁ በነገራችን ላይ። ወያኔ ኢትዮጵያ ጨምድዶ ያዘ። ለዚህ ሁሉ መከራ ያበቃን ወያኔ እንደሆነ በደንብ እረዳለሁ። አትሊስት ግን ሰው ሰላም ነበረው። ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት፣ ጭቆናው አለ፣ ነፃነት ማጣቱ አለ፣ ፍትህ ማጣቱ አለ። ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው። ስርዓት አልበኝነት የተስፋፋው። ለዚህ ደግሞ ዋነኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው። ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ አይመስለኝም። ልንገር እኔ ከኔ በላይ ስለዚች ሀገር ስላለው ጸጥታ ሁኔታ የሚያውቅ የለም። ታውቃለህ፣ እኔ ውስጥ ነው ያለሁት። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። በምንድን ነው እስቲ ሰላም ምንድን ነው? አዳምጠኝ። ውጭ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁም እንዳለ። እስቲ እንዴት ነው ብላችሁ ለምን አትመጡም? እኔ ላመቻች ናና ኦን ግራውንድ ያለውን ነገር ይያደርግ። ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን እያስጨረስ መሆኑ ማወቅ አለብን። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ? እኔ ላይቭ እዛ ሆኜ እደውልልሃለሁ። የት ቀበሌ ሲተመጣጣ አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ በመከላከያ ተነስ 100% ነው የምነግርህ። በየወረዳው ሰው ሰጣለሁ ከፈለክ ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ ምልህ አንተ ከዚህ በፊት ሚዛን አይነ ኖ አብይ ጥሩ ነገር የምታወራ የነበር ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወት የሚጸጽተኝ በአብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ገቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው የምልህ። ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆነና በዚህ ሰው አሁንም እየማቀቅን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው የምረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በምናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። ክሪስ ክሮስ አድርግ፣ ቼክ አድርግ። በቃ ለመሰለ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በእርግጥ ጥፋተኛው ወያኔ ነው። ትልቁና የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ይሄ ምንም ይካድ አይደለም።
እዙ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው እንዴ ህዝብ ቢያልቅ ኖሮ እኮ የሁላ ህዝብ አሁን አታየው ነበር አያው ህዝብ ሰላም አይፈልግም ነበር እና አብይ ነው አሁን ችግሩ የአብይ አገዛዝ ነው አገሪቷን ወደ ጦስ ውስጥ እየከተተ ያለው የሚለው ነጥቦቹ በሙሉ ነጥብ በነጥብ ተዘጋጅቶበት ነው የተነገረው ጀነራሉም የደወለው ተዘጋጅቶበት ነው የደወለው ሁለቱም ተዘጋጅተውበት ምክንያቱም ተዘጋጅቶ የደወለበት ዋነኛ ምክንያት ጀነራሉ የራሱ የሆነ ኮዝ አለው ቀደም ብያቸዋለሁ መሳይ በተወሰነ መልኩ በተለይ ለውጥ መጣ ከተባለ በኋላ ከዚህ ከአብይና ከቤተ መንግስቱ ዙሪያ ላይ ከተወሰኑ ሰዎች ጋር ምናምን ያው የጫጉላ ጊዜው ላይ በነበረበት ሰዓት እኔ አዲስ አበባ እንቅስቃሴ ላይ በስፋት ነበር የምንታገል የነበረው እንደውም እኔ በተደጋጋሚ እንደውም እስር ቤት ውስጥ ገብቼ ነበር እና በጣም የአንድ ቦታ ላይ ያዘንኩት ምንድነው በተለይ የኛ መጋፈጥ ምናምን አዲስ አበባ እንቅስቃሴ ላይ ነበረው እንቅስቃሴ ላይ ሲሳይም ጨምሮ አንድ ቪዲዮ አለ መታሰር አለባቸው ማለት መንግስት ካለ ምናምን ትንሽ የረፍትን ቦታ እኮ የጥሞና ጊዜ ያስፈልጋል የሚል ንግግሮችን አሰምቶ በጣም እኔ አዝኜ ነበር በጣም እና አዝኜ ነበር በጣም ረጅም ጊዜ የምንተዋወቅ ብዙ ነገር ያደርግ ግን መሳይ የሄደበትን መንገድ ከአብይ ጋር የነበረበትን መንገድ በተወሰነ መልኩ ጸጽቶት ትክክል አይደለም ከዚህ መስመር መውጣት አለብኝ ብሎ ተመልሶ ሚዲያ አቋቁሞ ምናምን ድጋሚ ያ ትላንት የምናውቀውን የፕሮፓጋንዳ አቅሙን አማጦ መጠቀሙ ለዛ ደግሞ ተጸጽቶ በቃ ይቅርታ ማለቱ በፖለቲካ ቋንቋ ካየ ነው ምንም በቃ ለኔ የኔ ችግር ከጥፍር ቆሻሻ የምቆጥረው የኔና ሌሎች ምክንያቱም በቃ የሆነ ሰው ተጸጽቻለሁ አለ ትክክል አይደለም ማለት አሁን ህዝቡን የሚጠቅም እንቅስቃሴ ውስጥ ነው ስለዚህ መሳይ እየወሰደባቸው ያለው የፕሮፓጋንዳ ብልጫ እጅግ በጣም አደገኛ ስለሆነ እኚህ ጀነራል ዝም ብለው አልደወሉ መሳይ ለደዋዩ ከምን ሁኔታ ነው የደወለው ምን አስታውሶ ነው የሚል እኔ ምናልባት እሱ ቢናገረው ነው የሚሻለው አስተሳሰብ ግን አስቦ ስለተዘጋጀበት የሆነ ገመተው ምክንያት ስላለ ጉዳዩን እየቀዳው ነጥብ በነጥብ ደግሞ መናገር አለብኝ የሚል ሁኔታዎች እንዳሉ ከንግግሩና ከድምጽ ሪከርድ መስማት እንችላለን ማለት ነው መገንዘብ እንችላለን ስለዚህ ጀነራሉ ምንድነው በዋናነት ያሰበው የትኛው ባለስልጣን የትኛው ሰው ነው ደውሎ አይ እንደዚህ አይነት ዜና እንደዚህ ውሸት ነው ምናምን ብሎ በድፍረት የሚናገር ሰው አንድ ሰው አለ የለም ማን እንደዛ ያለ ያውም የፕሮፓጋንዳ ስራ እየሰራበት ካለ ያለ የትጥቅ ትግልን እያቀጣጠለ ካለ ያለ ስለዚህ ጀነራል ተስፋዬ የተባለው ሰው በዋናነት አስቦበት እንደደወለ ማሳያ ነው አስቦበት ደግሞ የደወለው አንዱ በኔ ግምገማ ያለ መተማመን እንቅስቃሴ ውስጥ የእርስ በርስ ግጭት ኮንስፓይረሲ የሆነ የፖለቲካ ሰርጎ ገብነትን ለመጠቀም ነው በምን በጀነራሉ በኩል ስለዚህ ጀነራሉ ከእሱ ከመሳይ ጋር ሲገናኝ ጀነራሉም ራሱ ስልኩን እየቀደው ነው መሳይ ብቻ አይመስለኝም ተስፋዬ ራሱ ስልኩን እየቀደው ነው ምክንያቱም ነጥቡ ነው አሁን መሳይ ተዘጋጅቶበት እነዚህ አይነት ነጥቦቹ የተናገረው ነጥብ ስላልተመቻቸው እንጂ
ሁኔታው ስላልፈቀደላቸው እነሱ ላይ ኳስ ስለሚያስቆጥር ነው እንጂ በሌላ ሁኔታ ውስጥ ምናልባትም ወደ ልቦና ገብተህ ተመለስ በቃ አንተ ኃላፊነት እንስጥ ምናምን የሚለውን እንደ መልካም አጋጣሚ ተቆጥሮ ወይ ተስማማበት ምናምን እና ትንሽ እነሱ የሚፈልጉትን ቋንቋ ቢናገር ያችን ቆርጠው መሳይ ከብልጽግና ጋር ይሰራል፣ ከመከላከያ ጋር ነው አብሮ የሚሰራው። ስለዚህ ከዚህ በፊት ተናግረናል እንደዚህ ወንድሞቻችን እንደዚህ ይሆኑ ምናምን የሚል ይሄ የአማራ ትግል ውስጥ አንዱ በጣም በቃ እኔ በጣም እንደው ወደፊት የምንታገለው ትግል አንዱ ይሄ ነው። እንደዚህ አይነት እንቅስቃሴውን ለጠላት በር ይከፍታል። ስለዚህ ለዛ አይነተኛ ማሳያ መፈለግ ነው ያዙት። ምክንያቱም የሲሳይን ድምፅ ገዝተውታል። በንግድ ባንክም በአቢሲኒያም በምናምን አድርጎ በአካውንት ገዝተውታል። የመሳይን ድምፅ ግን ከሲሳይ የተለየ ነው። በጣም የፕሮፓጋንዳ ራስ ምታት የሆነ ነው። ስለዚህ ይሄንን ድምፅ መነጠል ይፈልጋል። አንዱ መነጠል ደግሞ የሚፈለገው ደግሞ ታማኝነት ማሳጣት። ስለዚህ ከዚህ ከፕሮፓጋንዳው ዲስኮርሱ እናውጣው። ይሄንን ምን እናድርግ? ኮንስፓይረሲ ይሰራ እንደውልለት እንደዚህም በለው ያንን ፍላጎቱን ያንን ስምምነቱን በድምፅ ሪከርድ አድርገን በእነ ስዩም አክቲቪስቶቹና በእነ ናትናኤል በኩል እንልቀቀው እና ይሄ እኮ ብያለሁ መጀመሪያም እሱ እንደዚህ ነው ምናምን የሚለው ይሄን ልጅ ይሰብረውና በስነ ልቦና ወይ ብቻውን ይቆማል ወይ አማራጭ ካጣ ደግሞ ወደ ብልጽግና ይመጣል የሚል ፍላጎት ስለነበራቸው መጀመሪያ ተዘጋጅተውበት የውሸት ዜናን የዘገብከው ለማስባል በዛ እንደ መግቢያ አድርጎ የድለላ ስራ ለመስራት እንደፈለገ ከሰውየው ንግግር በደንብ እንደ ፖለቲካ ማንበብ የሚችል ሰው በዚህ ሁኔታ ይገባል። ስለዚህ ሰውየው ሲናገር የነበረው መጀመሪያ ንግግሩ ይሄ ነው። ለምሳሌ መሪ የለውም፣ ሁሉም በቁጥጥራችን ስር ነው ያለው፣ አብዛኛው መከላከያው ነው ያለው፣ ለሰላም ከአንተ የተሻለ ሰው የለም፣ ስለዚህ አንተ በቃ ኃላፊነት እንስጠና ይህንን አንተ ተወጣው፣ እንደውም ከብርሃኑ ጁላ ጋር ሁሉ ብትደዋወሉ አሪፍ ነው እና ነጥቦቹ ማለት ነው። ተደዋውሉ፣ እኔ አመቻቻለሁ፣ በቃ አንተ በዚህ ውስጥ በቃ ኃላፊነቱን ውሰድ ምናምን በቃ የተዘጋጁበት ድርሰት እንደሆነ ግልጽ ነው። በደንብ ተጽፎ በዚህ በኩል ይሄንን በለውና ከልጁ የሚፈለገው የተወሰነ ቋንቋዎችን ካገኘን እሱን እንገጣጠምና በነ ናትናኤልና በነ ስዩም በኩል ከውስጥ የመጣ መረጃ ብሎ ድሮንም ማስተኳሹ ምናምን እንደዚህ ይሄ ነው። ይሄ ደግሞ ለአማራው በጣም ስሜታዊ ስለሚሆን እርስ በርስ መጠላጠል ይፈጠራል። በቃ ከሌን አናምነው ምናምን የሚለው ማለት ነው። እና ይሄ መተማመንና የእርስ በርስ ሽኩቻ ደግሞ ትግል የሚገል ብቻ አይደለም፣ ተቋምን የሚገል አብረን እንዳትቆም የሚያደርግ ጠላት የምታበዛ እውነተኛውን ታጋይ መለየት አቅቶ ከሁሉም ጋር ባላንጣ ውስጥ ገብተህ ጠላት እያፈራ ሜዳ ላይ ቁጭ ብለህ በዜሮ እንድትወጣ የሚፈልግ በአዴናዊ አስተሳሰብ፣ አንዳንዱ የደም ነጋዴ አስተሳሰብ፣ አንዳንዱ ለአማራ እከሌ የተሻለ ጥብቅና የለኝም የሚል አስተሳሰብ በመያዝ እኛ እሱ እኮ የሚታመን የለም እንተና ብላ በጣም እኮ ሼም እኮ በቃ ማን ነው እስቲ የሚታመነው? ማን ነው እስቲ እኔ ታማኝ ነኝ የሚል እስቲ ማን ነው እስቲ የጀርባ ታሪኩን አደባባይ ላይ አውጥቶ የሚናገር ሰው እስቲ አንድ ሰው እውነት ለመናገር የለም። አማራውን የሚጠቅመው እንደዚህ አይነት የፖለቲካ ናሬቲቭ በመፍጠር አይደለም። ሰዎች የሚገመገሙት በስራቸው በውጤታቸው፣ ትግል የሚገመገመው በዛ። ሁለተኛ ነገር ደግሞ የመጣበት መንገድ ይታያል፣ የጀርባ ታሪኩ ይታያል። አሁናዊ የፖለቲካ አመለካከትና እንቅስቃሴው መገምገም። ስለዚህ ወዳጅ ከፍላጎት
የሚቀዳ አስተሳሰብ ነው። ትናንትና የትግራይ ኃይሎች የህወሓት ኃይሎች ጄኖሳይድ ፈጸመብን፣ መስኮትም ኤቲኤምም ነቀለብን ምንም ብለው ዓለም አቀፉ ማህበረሰብም በምን ሲከስ ከነበረው ኃይል ጋር ዛሬ የፖለቲካ ወዳጅነት መፍጠር አለብን ቢለው እኮ አሁን ዶክመንተሪ እየተሰራ ነው። ፍቅር እስከ መቃብር የፖለቲካ ጨዋታ ነው። አማራው ላይ ግን ስትመጣ ግን ምንድነው በተለይ አንዳንድ አክቲቪስቶች እኔ በጣም እንደው አንዳንድ ጊዜ ትዕግስት ብቻ ትስጠኝ ነው የምለው እውነት ለመናገር ማለት ነው። እኔ አገር ቤትም ሆኜ ብዙ የምታዘባቸው አለ እና ብዙ ዝምታ ውስጥ ሆነን የምንታዘባቸው በጣም የሚያሳዝኑ የአማራን ህዝብ እንዳንጠቅም እየተደረገ ነው። እኔ ወንድሞቼን ሄጄ ትላንትና ብቀላቀልና ከነሱ ጋር ድንጋይ ላይ ተኝቼ ረጅም የመጣሁበት ነው የፖለቲካ ልምድ። እሱ ብቻ አይደለም፣ ስሞችን፣ ታማኝነቱን ከነሱ ጋር ሆነን ያንን ትግል ያንን ጊዜ ብናሳልፍ ጥሩ ነበር። ይሄ እንዳይሳካ የሚያደርጉት ኃይሎች ግን በትግሉ ዙሪያ ስለተሰባሰቡ ልክ እንደ ሾክ ስለከበቡት አንዱ ከደሙ ላይ አትራፊ ስለሆነ ሱቅ ከፍቷል። አንደኛው ደግሞ እውነተኛና ሐቀኛ ኃይሎች ተሰባስበው ለዚህ ህዝብ ጉልበት እንዳይሆኑት ወይም እኔ ከአማራው ውጭ የሆነው አሳሰብ ይሆን የብልጽግና ምንጮች ተጨምረውበት የፕሮፓጋንዳ ስራ ይሰራል። እሱ እኮ ከመንግስት ጋር ነው የሚሰራው፣ እሱ እኮ ከእንተና ጋር ነው የሚሰራው፣ እንተና ልኮት ነው እዛ ሄደው አትመኑት እንደዚህ አትበምላ እና ከትግሉ ይልቅ ባትመኑትና እመኑት በሚል ቅስቀሳ የህዝቡን ትግል ማኮላሸት የተያዘው። ህዝቡ ደም ይከፍላል፣ ነጋዴው ግን ቁጭ ብሎ የተለያየ ስምና ግጭት አለመተማመንና ጥርጣሬ በመፍጠር ትግል ማራዘም ነው ያዘው። እንደዚህ አይነት የድንቁርና ፖለቲካ በዓለም ላይ እኔ ያለ አይመስለኝም። ስለዚህ የመሳይ ጉዳይ ላይ ዋነኛው የኔ ግምገማ ምክንያቱም እኔ መሳይ ቀደም ብያቸዋለሁ፣ አስኮርፎኝ አዝኜበት ምናልባት አንድ ጊዜ የደወልኩት ከሀገሬ ስወጣ ነው መውጣቴን የነገርኩት እንጂ በጣም አዝኜበት ነበር። ግን መሳይ በጦርነቱ ጊዜ አስቸግሯቸውም ስለነበረ በተለይ ከአማራ ክልል ጋር አስቸኳይ አዋጁ ከታወጀ በኋላ የነበረው ሁኔታ አስቸግሯቸው ወንድሙን እንደ በቀል ቤተሰቡን ያው በዋናነት የባለቤቱን ወንድም እንደ በቀል ብልጽግና ተጠቅሞ አዋሽ አርባ ከኛ ጋር ነበር እዛ ሲቀቅሉት ነበር። ቤተሰቡን እኮ ማጥቃት እኮ የተፈለገው አንዱ በግልጽ እኮ የሆነ ያሳመማቸው ነገር ነው። ማንም ሰው ዝም ብሎ አይታሰብም። ያሳመሙ ኃይል 5-6 ዝም ብሎ አላሰሩም። ያሳመምናቸው ቦታ ስላለ ለዚህ እንደ ጥሩ ምሳሌ አንድ ነገር ልንገራችሁ። ተናገር የማለቅ ታሪክ ባለፈው 2004 ባህር ዳር ከታሰርኩ በኋላ ወደ አዲስ አበባ መጡኝ። የአዲስ አበባ ፌዴራል ፖሊስ አሰሩኝ። ከዛ ወደ አዲስ አበባ ፖሊስ ከፌዴራል ወደ ደግሞ በ100 ሺህ ተፈትቼ ወደ አዲስ አበባ ፖሊስ ኮሚሽን ወሰዱኝ። ከዛ በኋላ ደግሞ በየፖሊስ ጣቢያው ምናምን ወደ 5-6 ቦታ ወሰዱ። በመጨረሻ ወሰዱኝ ኦሮሚያ ክልል ቡራዩ ወሰዱ። እዛ አንድ ወር ሲያስቀምጡኝ ከኦነግ አመራሮች ጋር ነው። የኦነግ አመራሮች እነ ጃል አብዲ ምናምን የሚታወቁ ሰዎች እነ ለሚ እውነት ለመናገር በጣም ከጠበቅኩት በላይ ነው የሆኑት። እውነት ለመናገር እሱ ወደፊት መጣበታል። ግን እነዚህ ሰዎች ጋር አብረው እንደይቀላቀሉ ከነሱ ጋር እኮ ማንም ሰው አይታሰርም። እዛ ቦታ ላይ ወስደው አንድ ወር ሙሉ ካስቀመጡኝ በኋላ ፍርድ ቤትም ሳልቀር ምንም አንድ ቀን አስታውሳለሁ እነ ጃላብዲ ምናምን ተሰብስበን እዚህ ፀሐይ ጠዋት ስፖርት አለ ጠዋት ቤት ውስጥ አዳራሽ ውስጥ ነው የታሰርነው። እዛ አዳራሽ ውስጥ ትንሽ ሩጫ እንሮጥና ሻወር ምናምን ወስደን ትንሽ ጊዜ እንቀመጣለን ፀሐይ ላይ እና በዛን ሰዓት እዛ ፖሊስ ጣቢያ ውስጥ ያሉ ኮማንደሮች ምናምን አዛዦቹ ይገባሉ። ልክ ያው 2 ሰዓት ተኩል 3 ሰዓት ሲሆን እና ፀሐይ ላይ ሆነን 3 ሰዓት አካባቢ 3 ተኩል አንድ አዛዥ ይመጣል።
የግቢው አዛዥ እና የኔ ጉዳይ ምንድነው? ፍርድ ቤትም አልቀረብኩም እስካሁን ከ5 ወር በላይ ቆይቻለሁ እና የሚመለከተው ማን ነው ምናምን ብዬ ጠየቁት። እዛው ሰብሰብ ብለን ቆመናል። እነሱ ራሳቸው ምስክር ስለሆኑ ምንድነው ያለኝ? ያንተ ጉዳይ እኮ እኛ አይደለም እኛ ባደራ ነው የመጣኸው። ያንተን ጉዳይ ያዙ ሰዎች ከላይ ነው የመንግስት ሰዎች ናቸው እና እነሱን ጠየቅ ነው። የኛ እስረኛ አይደለም ከኛ እስረኞች ጋር መቀላቀል የለበትም ወይ ቦታ ይቀየር ብለን ጥያቄ ስንጠይቅ ኖ እሱም አደገኛ ሰው ነው፣ እሱ በጣም ከባድ ሰው ነው፣ እሱማ በቃ እሱ መውጣት የለበትም እዛ ይቀመጥ የሚል መልስ ነው የሰጡን። ምንድነው አንተ ማለት ምንድነው የምትሰራው በዚህ ደረጃ የመንግስት ሰዎች እንደዚህ አይነት መልስ የሰጡ የሚለው እኛ እኮ ገርሞናል። እኔ አሁን ስንታየው እንደዚህ ነው ምናምን የሚለውን ለመታበይ ፈልጌ የለም። እኔ በፍጹም እኔ የራሴን ስራ አንድም ቀን ማሳየት አልፈልግም። ከጀርባ እንደውም ሆኜ ሰዎችን ከፊት አድርጌ ምናምን መምጣት ነው ብዙውን ጊዜ ያሳለፍኩት ይበዛል እንጂ ስንታየውን አሳይቼ አላውቅም። ሰዎች ያልተናገሩትን ቋንቋ ሁሉ እንደተናገሩ አድርጌ እየጻፍኩኝ ምናምን ለፕሮፓጋንዳ ነው የምጠቀምበት ጊዜ። ምክንያቱም ትግሉን እንደዛም ይረዳዋል እያልኩ ስለማስብ ማለት ነው። የግድ ባላንስ ለማድረግ ሰዎችን ከፊት ማምጣት አለብን የሚል እሳቤ ነው ወዲ ውስጥ ያለው። ግን ጠላት ግን በዛ ደረጃ ገምግሞ ስንታየውማ ከባድ ነው እንዴ እሱማ በፍጹም እዛ ይቀመጥ አሉን። እኛም ገርሞናል። ምንድነው አንተ ስራ ምናምን ሲሉ እነ ጃል አብዲ ራሳቸው እዛ ያሉት የኦነግ አመራሮቹ በጣም ደነገጡ። እንዴ በዚህ ደረጃ አንተ የሚገምቱ እነማን ናቸው? እንግዲህ የሚናገራቸው ማለት ነው ያው የኦሮሞ ባለስልጣኖችን የኦህዴድ ባለስልጣን ማለት ነው። እና ለእነሱ ተነግሯቸው እንደዚህ አይነት መልስ የተሰጠው ማለት ነው። ከአብይ ጀምሮ ያ ዋነኛው ስሩ ግልጽ ስለሆነ ማለት ነው ይታወቃል። ምንድነው የኔ ሁኔታ ምናምን የሚለው ከራሴ ጋር ሆኜ ረጅም ጊዜ ስገመግመው ነው የቆየሁት። እንደምንድነው በዚህ ደረጃ ነቅሰው ያዙ? ጠላት በዚህ ደረጃ የሚያሳምመውን ሰው ይገመግማል። የሚያሳምመውን ሰው ከገመገመ በኋላ ለዛ ሰው ከፖለቲካው የሚወጣበትን የቻሉትን መሳሪያ በሙሉ ይጠቀማል። የፕሮፓጋንዳ መሳሪያ፣ የስነ ልቦና መሳሪያ፣ የእስር መሳሪያ አይታችኋል። ስንቀሰቀስ ስም ይሰጠናል ምናምን እኛን ፕሮፋይላችን ዝቅ ለማድረግ አንተ የተራ አስከባሪዎች ማህበር ምናምን የፖለቲካው እኮ እንትናችን ፖለቲካችንም እኮ ምናምን እንደዚህ ከሆነ አዲስ አበባ እንትናትንም ይሄ አንዱ የፕሮፓጋንዳ የስነ ልቦና መስመር ያ ሁሉ ሲያቀታቸው ያ መቋቋም ስንችልባቸው ደግሞ በእስር ማዳከም፣ ተስፋ ማስቆረጥ ከዛ ከእስር ደግሞ ሲፈቱ ደግሞ በውጤት ገምግሞ ነው የሚፈቱ። ዝም ብሎ አይደለም። እኔ ወደፊት እነግራቸዋለሁ። 2 ጊዜም ከእስር ስፈታ ዋነኛ ምክንያት የአማራ ክልል እንቅስቃሴ ውስጥ ገብቶ የኃይል አስተላለፍ ላይ ይሄ ቅድም ያልኳቸው የጎንዮሽ ችግሩ አመቺ ይሆናል የሚል አስተሳሰብ ተይዞ ነው ብዬ አምናለሁ። እነሱ ባሰቡት መንገድ ግን አልሄድኩም። እነሱ ያሰቡት መንገድ አይደለም። እነሱ ያሰቡት መንገድ መጨረሻው ይሄ ቢሆን ኖሮ እስካሁን ከሰው እስር ቤት ያስቀምጡን ነበር። ባሰቡት መንገድ ሳይሆን ባላሰቡት መንገድ ስለመጣንባቸው። ስለዚህ የሚጠቀመው አንዱ አገዛዙ ይሄ ነው። እንደዚህ አይነት የስነ ልቦና ስብራት ምናምን ስብራት የሚፈለጉትን ሰዎች ታርጌት የሆኑ ሰዎች በተለይ በትግል ውስጥ የሚጠቅሙ ሰዎች ወሳኝ ናቸው የሚባሉትን ሰዎች ማጥቃት የሚፈልገበት መሳሪያ አንዱ ይሄ የኮንስፓይረሲ ፖለቲካ ነው። ስለዚህ መሳይ ላይ የመጣበት አንዱ መሳይ ስላሳመማቸው አገዛዙን ስላቆሰለው በዛ ቁስል ላይ ደግሞ ጨው እየነሰነሰ ስለሆነ ሲያሳምመው ምን ማድረግ ጀመረ? መነጠል። ለመነጠል ምን ማድረግ ጀመረ?
እንደዚህ አይነት ቅስቀሳዎች ይሄንን ዶክመንት አድርጎ ይሄው አይታመንም፣ ይሄው ትግል ሻጭ፣ ይሄው ምናምን ብሎ በህዝብ ውስጥ ይሄንን ሐሳብ በመሸጥ ሰዎችን መበተንና እንዳይተማመን መፍጠር ነው። የሱ ብቻ አይደለም ነገሩ። በነገራችን ላይ በዙሪያ ያሉትም መሬት ላይ ያሉትም ሰዎች ራሳቸው እንዳይተማመኑ አንዱ ለአንዱ ይሄ ትግሉን እንትን የሚለው እሱ ነው፣ እንተናን ያስመታው እሱ ነው ምናምን እየተባለ እርስ በእርስ ጦርነቱ እንዲያልቅ ብልጽግና ከመፈለግ የመጣ ለዚህ ነው። መሪ የለውም፣ አንድ የሆነ ሰው አይደለም። ሰላም በቃ ይሻላል፣ አንተ ይህንን ፍጠርና አመቻች፣ ከጀነራሉ ጋር ከእንተና ጋር ተገናኝ፣ እኔ አመቻችልሃለሁ ምናምን። ይሄ እኮ ድለላው የፈለጉበት መንገድ ነው። ስለዚህ እነሱም እየቀዱት ነው፣ መሳይም ተዘጋጅቶ እየቀዳው ነው። መሳይ ግን በልጧቸዋል፣ በለጣቸው። በየትኛውም የሚወጣ በየትኛውም ይህንን ድምፅ ማስረጃ ማውጣቱ በለጣቸው፣ ገበናቸውን ያሳተው። ስለዚህ ይህንን ከገባን የበለጠ እንደነዚህ አይነት ሰዎችን ትግሉ ላይ የተለየ አሉታዊ የሆነ አዎንታዊን ትተን አሉታዊ የሆነ ቅስቀሳው መፍጠር ተገቢ አይደለም። ይህንን የሚያደርጉ ሰዎች የብልጽግናና የብአዴን ልሳኖች ናቸው። በዋናነት ልሳን እኔ ቃል በቃል ነው የምለው። የትኛውም ሰው ትግሉ ላይ ጠጠር የሚጥል ከሆነ አማራ መሰማኝ ከሆነ የትኛውም ሰው ከአንተ የትግል ኮዝ አኳያ እየገመገምክ ጠብታው የሚጠቅምህን ውሰድ። ትግሉን መምራት የሚችለው የትግሉ ባለቤት የትግሉ የፊት መሪ ግን የትግሉ ባለቤቶች ናቸው። የህይወት የአካል መስዋዕትነት የሚከፍሉ ሰዎች ናቸው። ሌላው ግን በዛ ዙሪያ ተሰባስበው ሐሳብ መስጠት ይችላል፣ ድጋፍ መስጠት ይችላል፣ የተለያዩ ነገሮች መስጠት ይችላል። ያንን የሚያደርጉ ሰዎች በስራቸውና በውጤታቸው እየተገመገመ እናጨበጭባለን፣ ወዳጅ እናደርጋቸዋለን። ሩቅ ሆነው ግን የትግል ባለቤትና የትግል መሪ ሊሆን ማለት ግን አይቻልም። እኔ አልችልም። ውጭ ምናምን ትግሉን መምራት አለብኝ ምናምን አልችልም። ትግሉን ለመምራት ሀገር ቤት መሆን ያስፈልጋል። ውጭ ሆኜ ግን መደገፍ ይችላል። ስልክ እየደወልኩ ተመራጭም አስመራጭም መሆን ግን አልችልም። ስለዚህ በዚህ መስፈርትና በዚህ ማኑዋል ሰዎችን መያዝ ነው እንጂ ሰዎችን ማጣት አያስፈልግም። ስለዚህ አሉታዊ የሆኑ ቅስቀሳዎች ሁሉ ተገቢነት የሌለው ነውረኝነት እንደሆነ መገንዘብ ያስፈልጋል። በዚህ ሁኔታ ቅድም ባልኩት ግምገማዬ መሳይን ያየውበት መንገድ ወይም ስሙን ጠርቼ የተናገርኩት ዛሬ ይህንን የድምፅ ልውውጥ ከሰማው በኋላ እንዴት ደወለ፣ ምን ሰምቶ ደወለ፣ ምንስ ፈለገ፣ እየደወለስ የፈለገበት ሁኔታ ምን ነበር፣ የሚጠቀማቸው ቃላቶች ውስጥ ምን ነበር የሚለውን ስገመግምና መሳይን በዚህ በኩል የወረወረው ሐሳቦች እንድምታዎቹ ምንድናቸው ብዬ በእኔ የፖለቲካ መነጽር ገመግመው በተለየ ሁኔታ ልጁ ላይ የሚደረግ የተሳሳተ አመለካከት ያላቸው ሰዎች ስላሳዘነኝ እንጂ ከመሳይ ጋር ስንት ጊዜያችን ከተለያየ ውስጥ አሁን ቅርብ ጊዜ ወደ ሀገር ለቅቄ ከወጣ በኋላ ከመገናኘት ውጭ ማለት ነው። ስለዚህ መሳይ የተናገረው ንግግር በጣም የሚገርም ነው። ነጥብ ያለው ንግግር ነው። ብልጽግና የሚባለውን አስተሳሰብ ለጀነራሉ ነግሮታል። ቢቀበለውም ባይቀበለውም አብይን ልኩን ነግሮታል። እሱ ብቻ ሳይሆን ሞራል የሚሰማኝ ከፍታ የሚሰማኝ ከገዳይ ጋር ስለቆምኩ ሳይሆን ይሄ በጣም እኮ የሚገርም እኮ አሁን በቀደም ለታ እኮ ነው ልጁን ምናምን ሰርግ ምናምን ብሎ ይሄ ሰውዬ ጀነራል በሰርግ የደም ሰርግ በደም የሚሰረግ ሰርግ ማለት ነው። ጉዝጓዙ፣ ምግቡ፣ ምናምን መጠጡ ሁሉ እኔ የማየው በዛ ነው። በህዝብ ደም ላይ የቆመ ጀነራል በዚህ ልክ ነው ልኩን የነገረው እና አብይ የሚባል በጣም ደካማ ሰው ሀገር መምራት የማይችል ሰው ከሱ ጋር ቆሜ ያሳለፍኩት ጊዜ ሁሉ ይጸጽተኛል። አሁን ነው ክብር የሚሰማኝ ያለበት ነጥብ በጣም ገድሎታል ነው ያልኩት።
ምክንያቱም ይሄ ንግግር ስላልተመቻቸው ነው ያላወጡት እንጂ ቢመቻቸው የእሱ ንግግር ፈልገው ቀንሰው ያወጡ ነበር። ስለዚህ ጀነራሉም እየቀደው ነበር። ሆን ተብሎ መሳይን ለመነጠል ወጥመድ ነበር ያዘጋጁለት። መሳይም ይሄ ቀድሞት ያንን ወጥመድ በልኩና በሚገባቸው ቋንቋ ሪከርድ አድርጎ አስቀመጠው። የዋንጫው ላይ ያው የሻምፒየንስ ሊጉ ባለቤት እንግዲህ ያው መሳይ ተጫውቶባቸዋል ብዬ ነው የማስበው። ስለዚህ መሳይ የሚደነቅ ስራ ነው። በጣም ጥሩ ነው። እኔ በኔ ግምገማ የኔ ከዚህ በፊት የነበረ ቅራኔዎቹን አንስቻለሁ። እኔ በፊትም ማንም ሰው ለህዝብ የሚታገል ሰው ማንም ሰው እስካለ ድረስ የግለሰብ ጉዳይ ተራ ጉዳይ ነው ብዬ ነው የማምነው። በሰዓቱም እሱ ይቅርታ ጠይቋል። ስለዚህ የሚደነቅ ነው ብዬ ነው የማስበው። ጀነራል ተስፋዬ እውነትን ለመነጋገር እንደው አንተም እኔ ላንተ ነው ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበረ እንደናንተን አይተን። ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው የሆናችሁት። አንድ ቀን እናንተም ንስሐ ግቡና ይህንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አይደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው። አለ በሳይ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ነው ብትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችንን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ ከኋላ ሀገራችንን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁል ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ፣ ውስጣችንን በፍጹም ተስፋዬ በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። እንትኑ እኮ ትልቅ እስካሁን ሚሊተሪ ለሚሊተሪ ነው አለ ኔጎሽዬሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት። ሌላ ምን አለ ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው። አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትላንት ያወጣው እኮ ሪፖርት ነው እሱ። ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም እኮ ነው የሚያሳዝነው። ይህንን መንግስት ደግፎ መውቀም በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር፣ እንወያያለን። እደውልልሃለሁ አንተም ጊዜ ካለ። አንደኛው ምንድነው መሰለህ አትራቅ፣ ስለማከብር ነው። አትራቅ፣ እንነጋገር፣ ተነጋገሩ። ለብቻ አይደለም ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድም ሆና ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድን ነው የፈጠርነው ነገር? አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም?
መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማውትን ነው ምነግር። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ። እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም፣ በድሮን የሚጨፈጭፈውን ህዝብ ማቆም። ይሄ ህዝብ አለቀም እና ቆመው ነገሯቸው ይቆም። ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች። እስኪ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ። አንተ በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ ዛሁን ፋኖ መስለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጭ አለ። ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ያልከውን አንድ ነገር አስምረን ብንሄድ ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው። የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙሱ ያስገባ። እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋው። ጅኒውን ያመጣ በወልቃይት በኩል ወያኔ ራሱ በቃ ልንገርህ በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግፍ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ። ይሄን እንዲደረግ ያደረጉት የአማራ ህዝብ አያውቀው ምን አያውቀው። አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለም። እኔ በቃ ያለውን ነገር ይረዳል ብዬ ነው የማስበው። የጽናት ሚዲያ ቤተሰቦች ቆንጆ ውይይት ያደረግን ይመስለኛል። እንግዲህ እስካሁን በፕሮግራማችን የተከታተላችሁት ሁሉ ከልብ እያመሰገንኩኝ ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመቆም ሀሳብ አስተያየታችሁን በመስጠት ድጋፋችሁን በመስጠት ከኛ ጋር እንዲቆሙ በታላቅ አክብሮት ጠይቃለሁ። ጽናት ሚዲያን የተከታተላችሁ በሙሉ ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም